Good News Media. አንድ ሰው እግዚአብሔርን እረኛዬ ነው ሲል እረኛዬ ሲል ይጠብቀኛል፣ ደግሞ ምን ያደርገኛል? ይመግበኛል፣ ያቀርብልኛል። ፕሮቪዥን ወይም አቅራቦት ጆቫ ጃይራ ማለት ብዙ ነገር ነው የሚነካው። መጋቤ ነው፣ አመቻቼ ነው፣ አዘጋጄ ነው። አቅራቢ፣ መጋቢ፣ አመቻችና አዘጋጅ ነው። ፕሮቪዥን ስንል God is my provider ስንል እግዚአብሔር የኔ ፕሮቫይደር ነው። እግዚአብሔር የኔ አቅራቢ ነው። ፕሮቪዥን ነው። አሁን ፕሮቴክሽን አይደለም። ስለ ፕሮቴክሽን ሳምንት በደንብ አውርቻለሁ። ዛሬ ስለ ፕሮቪዥን ነው፣ ስለ አቅርቦት ነው። ማን ነው የሚያቀርብልን? ነገሮቻችን የስኬቶቻችን ሁሉ ምክንያት ማን ነው? የኛ ስማርትነስ ነው? የኛ ጉልበት ነው? የኛ ጥረት ነው? ጥሩ ነው፣ ጉልበት ጥሩ ነው፣ መጣር ጥሩ ነው፣ ስራ መስራት ጥሩ ነው፣ ትክክል ነው። ለእግዚአብሔር ፕሮቪዥን ሬዲ የሚያደርግ ነው። የኛ ትጋት ጥሩ ነው፣ እሱ እኮ አይደለም። ከዚህ ያለፈ ግን የልባችንን መሻት ፕሮቫይድ የሚያደርግ ሃሌሉያ። አንዳንድ ጊዜ ትርጉሙ እንዴት እንደሆነ አብርሃም አሁን ለምሳሌ የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። በጉስ ሲለው እንጨት ይዘን መሰዊያው እንጨት አለ፣ ሁሉ ነገር ይዘን ዛሬ አንድ ነገር ያለያዝነው ነገር አለ ፋዘር ብሎ ይስሐቅ አባቱን ጠየቀ። ዛሬ እኮ አልያዝንም፣ ምንድነው? የሚሰዋበት እንጨቱን ይዘነዋል፣ በአህያ ተጭኗል፣ ሁሉ ነገር አለ፣ ግን በጉ የታል? የመስዋዕቱ በግ የታል ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ሃሌሉያ። ጆቫ ጃይራ። እንደውም አንድ ቨርዥን እንደውም God provide himself the lamb ይላል እና በጉን ራሱ እግዚአብሔር ይላል። ራሱ እግዚአብሔር፣ እሱ የእግዚአብሔር ኃላፊነት ነው። በግ ያመጣልኛል ብሎ አይደለም፣ አምኖ ነው ሄደው እሱ ይሄንን አርደዋለሁ፣ ግን ለዚህ ለሞተው ይስሐቅ ለልጄ ህይወትን ይሰጠዋል፣ ለዚህ ለሙታን ህይወትን በሚሰጥ ባመነበት ይላል። ሁለት ቦታ ነው፣ ሮሜ 4:17 ዕብራውያን 11:17 ሴም ቨርስ ሄዳችሁ ስትመለከቱ ለሙታን ህይወትን እንደሚሰጥ አመነ አብርሃም እና ልጁን ይዞ ወጣ። አርደዋለሁ፣ ግን ልጄን ይዤ እመልሳለሁ። ለምን? እግዚአብሔር አስቀድሞ የተናገረው ቃል አለ። በዚህ ልጅ ዘር ይጠራልሃል ብሎኛልና ልጄን ይዤ እመጣለሁ። ለምን? እግዚአብሔር የተናገረውን ይፈጽመዋል። በዚህ ልጅ ዘር ይጠራልሃል ብሎኛል፣ ግን እግዚአብሔርን ለማስተማር አልነሳም ነው። አንድ ልጅ ሰጥቶት በዚህ ልጅ ዘር ይጠራልሃል ብሎት ሁሉ ነገር ከጨረሰ በኋላ ሰዋል ልጅህን ሲለው ቆይ ጌታ ላስረዳ። ለምን ማለት ነበረበት? ላስረዳ። ምን እንዳልከኝ ረሳ እንዴ ማለት ነበረበት። ግን እግዚአብሔር እንደማይረሳ ያውቃል። እግዚአብሔር የተናገረውን እንደሚያደርግ ያውቃል። ምክንያቱም ምን ብሏቸዋል እነዛ ለባሮቹ? እዚህ ጠብቁን አለ። በቃ እንጨቱንና ይስሐቅን ይዞ ሲሄድ እዚሁ ጠብቁን፣ እኔና ልጄ ለእግዚአብሔር ሰውተን እንመለሳለን። ይዞት እንደሚመለስ እርግጠኛ ነው። ይዞት እንደሚመለስ እስቲ አሜን። ይሄን ግን በግ አመጣላለሁ ብሎት ሹክሹክታ ሰምቶ እንዳይመስልህ። አርደዋለሁ፣ ግን ልጄን ይዤ እመለሳለሁ። ይሄን ብሎ ነው። ግን የመስዋዕቱን በግ እግዚአብሔር ያዘጋጃል። ይሄ በቃ ጆቫ ጃይራ የሚለው ቃል እግዚአብሔር ያዘጋጃል። God is my provider። እግዚአብሔር ለኔ አቅራቢ ነው። እግዚአብሔር ለኔ ያመቻቻል። ነጋችሁ ላይ ስጋት፣ ነጋችሁ ላይ ጭንቀት እንዳይገባባቸው እረኛ እንዳለው ሰው እንድትመላለሱ ነው ዛሬ የማወራው። ሃሌሉያ። በጣም ብዙ ሰው ነገው ላይ ስጋት ነው፣ ነገው ላይ ይፈራል፣ በፍርሃት ነው። ምን ሆን ይሆን? እንዴት ይሆን? ነገ እንዴት ይሆን? ሁልጊዜ በቃ ለምን በራሱ ጥረት ብቻ እንትን የሚያደርግ ይመስለዋል። ከፊት ለፊት ይሄድ እረኛ አለ። በጎቹን በስማቸው ጠርቶ ከፊታቸው ይሄዳል አለ። የእግዚአብሔር እረኛነት ከፊትህ ነው። ከፊትህ ካለፈ ብራዘር የሞት ጥላውን የሕይወት ጥላ ያደርገዋል። ሃሌሉያ እስቲ አሜን። ዳዊት የተናገረውን መልሼ ልናገርና መዝሙር 23 ታውቁታላችሁ። በጣም የምወደው ሐሳብ ነው። እግዚአብሔር እረኛዬ ነው። አሁን ልንል የሚገባው ልክ እንደዚህ ነው። ሃሌሉያ። ፕሉራል እንዳናደርገው ካሁን በኋላ እግዚአብሔር እረኛችን ነው አንበል። ጥሩ ነው፣ እግዚአብሔር እረኛችን ነው፣ ግን ላንተ ነው የተጠየቀው። ላንተ ምንድነው? ሃሌሉያ። ዳዊት ፐርሰናል ነው የሚያደርገው። እግዚአብሔር ለኔ እረኛዬ ነው፣ የምፈልገውን ያመጣል፣ ከየትኛው ማደግ ይጠብቀኛል። ሁለት ነገር ፕሮቴክት ያደርገኛል፣ ፕሮቫይድ ያደርገኛል። ስጋት የለብኝም። እኔ እግዚአብሔርን ፐርሰናሊ እረኛዬን አውቀዋለሁ። እግዚአብሔር እረኛዬ ነው።
አንዳች አይጎልብኝም። እስቲ አሜን በሉ። እስቲ አንዳች አላጣም። የሚጎልብኝ ነገር የለም። አላጣም፣ ጉድለት አላውቅም። እረኛ አለኝ። እኔ ብቻዬን አይደለሁም። ሃሌሉያ! እረኛ ያለኝ ሰው ነኝ። ስለዚህ አልሰጋም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። መሪ ነው። እረኛ ከፊት ነው። እረኛ ከፊት የሚሄድ እንጂ ከኋላ የሚነዳ አይደለም። የሚመራ ነው፣ መሪ ነው። በለመለመው መስክ ሃሌሉያ! ግሪን ፓስቸር፣ የለመለመ መስክ አለው እሱ ለኔ። ግሪን ፓስቸር፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል። ነፍሴን መለሳ፣ ስለ ስሙን በጽድቅ መንገድ መራኝ። ቀጥሎ ስለ ፕሮቴክሽን ያወራል። ቁጥር 5 ላይ ግን ደስ የሚለኝ ቃል አለ። በፊቴ ገበታን አዘጋጀህልኝ። ለምን? ከፊቴ አንተ ነህ። አሜን። ከፊቴ አንተ ነህ። ከፊቴ አንተ ነህ። አንተን ነው የምከተለው። እስቲ አሜን። አዎ፣ እኔ እግዚአብሔርን እከተለዋለሁ እንጂ አላስከትለውም። በጣም ብዙ ሰዎች እግዚአብሔርን የሚያስከትሉ ናቸው። እግዚአብሔርን የሚከተሉ አይደለም። እግዚአብሔርን መጀመሪያ የሚያደርጉ አይደሉም። እግዚአብሔርን ፊተኛ የሚያደርጉት አይደሉም። እግዚአብሔርን ናስቲ እጮኛ ሲይዝ ናስቲ ይልኝ ይለዋል። እሱ ከያዘ በኋላ ጋድ ሎኬት ሲያደርግ ግን ዘራይት እስቲ አሜን። በስራ በማንኛውም ጋድ ምን እንድሰራ ሎኬት ሚ ምን ልስራ ልክ ሲያሳየህ ብራዘር፣ መቼም እግዚአብሔርን ተከትሎ እግዚአብሔርን እረኛው አድርጎ እግዚአብሔርን እየተከተለ ድርቀት ላይ የሚያርፍ ሰው የለም። ልምላሜ ላይ ነው። በለመለመው መስክ ያሳድረኛል። እሱን ነው የምከተለው። እኔ እሱን ነው የምከተለው። ምን ሰጋለሁ? እሱን ነው የምከተለው። የምከተለው እረኛ እንጂ የማስከተለው እንዲኖረኝ አልፈቅድም። የምከተለው ፈለጉን የምከተል የሚለኝን የምሰማ ሃሌሉያ! ይህን አለና በፊቴ ገበታን አዘጋጀልኝ በጠላቶቼ ፊት ለፊት ይላል። You prepares food in the presence of my enemy ይላል። በጠላቶቼ ፊት ለፊት ማዕድን አዘጋጀልኝ። በፊቴ ማዕድን ገበታን አዘጋጀልኝ። አንድ ወቅት ላይ ይሄን እየሰበኩ ድሮ አንድ ቃል መጣችልኝ። እየሰበኩ የእናንተ ገበታ አልተበላም አልኩ። ከፊታችሁ ነው። እስቲ አሜን። አዎ፣ በፊቴ ገበታን እስቲ አንድ ሰው አሜን ይበል። እስቲ የኔ ገበታ በሉ እስቲ አልተበላም። ሃሌሉያ! አዎ፣ እንትና በላችብኝ የኔን ገበታ። የኔን ስኬት እኮ እከሌ ነው። ሰው በቃ ሁሌ እንትና ናት እኮ የኔን ስኬት፣ የኔን በረከት፣ የኔን ደስታ እንትና ነው የወሰደችብኝ፣ እንትና ነው የወሰደብኝ። ያኔ እንዲህ ባረግ ኖሮ እንዲህ ባልሆንኩ። አንዳንዱ ሰውን ይወቅሳል፣ አንዳንዱ ራሱን ይወቅሳል። ያኔ ነው ያጠፋሁት። አንድ ነገር ልንገራችሁ፣ የእናንተ በረከት ከፊታችሁ ነው። ብለሲንጋችሁ ገበታችሁ አልተበላም። ገበታም በፊቴ እስቲ አለ በሉ እስቲ ገበታዬ በሉ እስቲ ከፊቴ ነው አልተበላም በሉ እስቲ። አዎ፣ የተበላ ቁብ አታርገው። ገበታን ስኬትን የተበላ ቁብ አታርግ። ያንተ ስኬት በእረኛ ስለሆነ የተውክላቸው ገበታ እንኳን ቢኖር ሌላ ገበታ ያዘጋጃል። እስቲ አሜን። የሆኑ ሰዎች የተውክላቸው አንዳንዴ የሆነ የተውክላቸው ገበታ እንዳለ ሲገባ ነው ያን የምታወራው። ነገር ግን እነግርሃለሁ፣ ይህን ገበታ ስትተው ሌላ የተሻለ ገበታ የምትከተለው እረኛን ከሆነ ሃሌሉያ፣ እረኛዬን የምከተለው ከሆነ የባለፈው ገበታ ትቼላቸው ነው። ልክ እንደ ይስሐቅ ቆፈረ፣ መተው ቆፍሮ፣ እሱ የኪዳን ሰው ስለሆነ ሲቆፍር ውሃ ያወጣል። ውሃ ልክ ሲያወጣ መተው በእኛ ከተማ በእኛ ሀገር በእኛ ምናምን ነገር ብለው እንትን አደረጉት። ትቶላቸው ሄደ። ደፍነዋለሁ አላለም። ደፍነዋለሁ እኔ አይደል ያወጣሁት ይሄን ጉድጓድ ይሄን ምንጭ ደፍነዋለሁ አላለም። ጠጡ፣ እናንተም ከብቶቻችሁ ጠጡ። ጌታ ይባረክ። እኔ እረኛ አለኝ። እስቲ አሜን። እኔ አብሬው የሆንኩት እረኛ አለ።
የትም ቦታ ላይ ብሄድ እለመልማለሁ። የትም ሀገር ብቀይር እለመልማለሁ። ሃሌሉያ። የኔ ስኬት ከእረኛዬ አንጻር እንጂ ከሁኔታዎች አንጻር አይደለም። ከመሬት የሚጀምር ሳይሆን ከእረኛው የሚጀምር ነገር አለኝ። ሃሌሉያ። ትቶላቸው ሄደ። ትቶላቸው ደግሞ ሌላ ሄዶም ሲቆፍር መጡበት። ሲመጡ ያለ ይህን እንኳን አልተውም ምናም ብሎ አንገት ለአንገት አልተያያዘም። ተወው እሱ ነው። እስቲ አሜን። ያንንም ጉድጓድ ያንንም ውሃ ትቶላቸው ሄደ። ከዛ ወደ ሮቦቱ ጋር ሄደ። ከዛ ማንም ሊወስድበት የማይችል ሮቦት ሆነለት። ከዛ በኋላ እንደውም ሳቤ የሚባል ራሱ ሌላ ምንጭ ሁሉ ቀጠለ። ከተማ እንኳን በስሙ የተጠራችበት ቤርሳቤ። ሄደ። በቃ እኔ አንድ ነገር ነው፣ ኪዳኑ ነው የሚከተለው እሱ። የትም ቦታ ላይ ቢሄድ ያፈልቃል። እስቲ አንድ ሰው አሜን ይበል እስቲ። ከይስሐቅ ኪዳን ይልቅ ያንተ ኪዳን ይበልጣል። ከእስራኤል ኪዳን ይልቅ ያንተ ኪዳን ይበልጣል። ብራዘር ልነግርህ የምፈልገው ልክ እንደነሱ እንድትል አይደለም። ከፈለጉ እነሱ እንዳንተ ይሁኑ። እስቲ አሜን። ያንተ ኪዳን በክርስቶስ ኢየሱስ ደም የተገባ ኪዳን ነው። የነሱ በበጎችና በኮርማዎች ደም የተገባ ኪዳን ነው። ያንተ ከስፒሪት የሚጀምር ስለሆነ ስፒሪቹዋል ስለሆነ ነገርን ሁሉ ወደ ፊዚካል የሚቀይር ስለሆነ ሃሌሉያ። የኛ ስኬትና የሌላውን ስኬት አንድ አድርገው ግን የነሱን ግን እንማርበታለን። ብሉይ ኪዳን ለትምህርታችን ተጽፏል፣ እንማራለን። የሆነ ነገር እንማራለን። ለህይወታችን የተጻፈው ግን አዲስ ኪዳን ነው። ለህይወቴ የተጻፈውንና ለትምህርቴ የተጻፈውን ለይቼ ነው ማውራው። ለትምህርት ግን የተጻፈልን አለ። የነሱን ኪዳን ስታዩ ስለ ኪዳኑ ሲል እግዚአብሔር ስለ ኪዳኑ ሲል እንዴት እንደሚተጋ ለምሳሌ እስራኤላውያንን አንዴ እንድታስቡልኝ። ያው እረኝነቱ በእስራኤል ብዙ ስለተናገረ እስራኤልን እግዚአብሔር ሲመራ ወይም እረኛቸው በነበረ ጊዜ ከግብጽ አውጥቷቸው ወዴት ነው ሊያስገባቸው እግዚአብሔር ፕላኑ? ወደ ከነዓን፣ ማርና ወተት ወደምታፈሳው ምድር። ግብጽ የእጥረት ምድር ናት። ምንም ነገር ቢሆን እጥረት ውስጥ ናቸው። ግብጽ የእጥረት ምድር ናት። ግን እግዚአብሔር ሊያስገባቸው ወደ የፈለገው ወደ ከነዓን። እስቲ አሜን። ከነዓን ማለት ማርና ወተት የምታፈስ ምድር። ሂዱና ከፈለጋችሁ ሰልሉ ሲባል የሰለልነው ምድር አሉ። እነዛ ልባቸውን ያወረዱት ሰዎች እንኳን ሳይቀሩ ሄደው አይተው መጥተው ልክ ነው እንደተባለው ማርና ወተት የምታፈስ ናት። ፍሬዋ በጣም የሚገርም ነው ግን አላቸው። ከነዓንን ሄደው እንኳን ጎብኝቶ ሲመጡ እና ከግብጽ ከዛ ከእጥረት ምድር አወጣቸውና በምድረ በዳ መራቸው። በምድረ በዳው ምድር ምን ጎደለባቸው? እስቲ ምን አጡ? እኔ ዛሬ አንዳንድ ስክሪፕቸር እንዳወራ ፈልጋለሁ። ሃሌሉያ። እግዚአብሔር ለነሱ የተናገረውን በምድረ በዳ ምድር እንኳን ምንም እንዳልጎደለባቸው እርሱ እረኛቸው እንደመገባቸው በምድረ በዳ ምግብ በሌለበት በእጥረት ምድር በባዶ እግዚአብሔር ግን እያወረደ ነበር የሚያበላቸው። ስጋ ነው ይላል፣ ያመጣዋል። ድርጭት ይበላል። ጥሬ የሚበላ ጥሬ ይበላል። የሚጠብስ ይጠብሳል። የሚቀቅል ይቀቅላል፣ ይበላል። ሲፈልጉ የሰማይን ወይም የመላእክትን ምግብ አበላቸው ይላል። የመላእክትን መና የመላእክትን ምግብ መናውን አበላቸው። መና ብራዘር ስፈልግ ቂጣ የምታረገው ስፈልግ እንጀራ ንፍሮ የምታረገው እንደፈለግ አድርገህ የምትሰራው የምግብ አይነት ነው። ግብጽ የእጥረት ምድር ትባላለች። ምድረ በዳ የበቂ ምድር ነው የምትባለው። የበቂ ምንም የሚፈልጉት ነገር በበቂ ሁኔታ አላቸው። የበቂ ምድር ትባላለች ያቺ ምድረ በዳዋ። ከነዓን ግን ሞርዛኔ ነፍ ይባላል። የከበቂ በላይ። እስቲ አሜን። እግዚአብሔር ሁሉ ጊዜ ለአንተ የሚያይልህ ሃሌሉያ ከበቂ በላይ የሆነ ሞርዛን ኢነፍ የሆነ የብሌሲንግ ህይወት እንጂ የሚራክል ህይወት አይደለም። ዛሬ አሰምራለሁ። በጣም ብዙ ሰዎች በሚራክል ነው የምኖረው ይላል። እሱ የምድረ በዳ ህይወት ይባላል። ሚራክል እግዚአብሔር ሚራክል እያደረገ ያኖራቸው በምድረ በዳ ነው። የሚራክል ህይወት ለኛ አልተሰጠንም። የታምራት ህይወት የታምራት ኑሮ እኔ እኮ የምኖረው በታምራት ነው እኔ እኮ ምናምን እሱ የምድረ በዳ ይባላል። ብሌሲንግ ከሆነ ግን አም ብሌስድ ካልክ ግን
ሞርዛን ኢነፍ ውስጥ ነው ያለው። እኛ በብለሲንግ እንጂ እንድንኖር የተፈለገው በታምራት እንድንኖር አልተፈለገም። እግዚአብሔር እኮ በታምር እንኳን ኑሯቸዋል። አነብላችኋለሁ። በታምር እንኳን ኑሯቸዋል። ታምሩ ማለት ምን ማለት እንደሆነ ልንገራችሁ። ስንት ዓመት ነው በምድረ በዳ ይኖሩት የተጓዙት? 40 ዓመት ሙሉ። የአንድ ዓመት ሕፃን ልጅ የነበረችው ልጅ ስንት ዓመቷ ሆነ ማለት ነው? የአንድ ዓመት ሕፃን ልጅ ያረገችው ጫማ ትንሽዬ ጫማ 40 ዓመት ሙሉ ጫማው ሳያረጅ እላዩ ላይ እያደገ ብራዘር እያየው 40 ቁጥር እስኪሆን ድረስ በ40 ዓመቷ 40 ቁጥር እስክትገባ ጫማው ያድጋል። ልብሳቸው ምን አላለም ይላል? አላረጀም። እስቲ አሜን በሉ። እስቲ 40 ዓመት ሙሉ ልብስ አያረጅም፣ ሁሌ ሻይን ያረጋል። ይሄ እኮ ታምራት ነው። የታምራት ህይወት እኮ ነው። ሻይን ያረጋል ልብሱ። እና ሰውየው ትከሻው ሲሰፋ አብሮ ልብሱም ይሰፋል። በፊት ሹል የነበረው አሁን እየሰፋ እያደገ እየበለ ምናምን ሲያድግ አብሮት ልብሱም ያድጋል። የታምራት ህይወት አይደለም ለኛ ለአማኞች፣ በክርስቶስ ኢየሱስ ለዳንን ለአማኞች የታምራት ህይወት ሳይሆን የበረከት ህይወት ይባላል። እኛ በክርስቶስ ኢየሱስ ያመንን የእግዚአብሔር ልጆች እያንዳንዳችሁን ከጥፋታችሁ የመለሳችሁ ይባርካችሁ ዘንድ ሰደደው አለ። ሃሌሉያ። ሐዋርያ ሥራ ምዕራፍ 3 መጨረሻ ላይ ሲናገር እያንዳንዳችሁን ከክፋታችሁ እየመለሰ ብላቴናውን ያስነሳው ለዚህ ነው አለ። እኛ እኮ የኪዳን ህዝቦች ነን። ክርስቶስ የመጣው አንተን ለመባረክ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። እስቲ አሜን። እስቲ አምብለስ ጅበሉ። እስቲ የተባረኩ ነኝ እኔ በእድል አልኖርም፣ በታምርም አልኖርም። እድል እኮ 50-50 ነው። ነገር ሁሉ ሲሳካል እድለኛ ስለሆንክ ሳይሆን ስለተባረክ ነው። የኪዳን ህዝብ ስለሆንክ ነው። የኪዳን ልጆች ስለሆንን የተባረክን ስለሆንን ልክ እንደ ይስሐቅ የነካ ሁሉ ይፈልቃል። ሃሌሉያ። የኪዳን ህዝብና እረኛ ካንተ ጋር ነው። ነገርን ሁሉ የሚያመቻችልህ፣ ነገርን ሁሉ የሚያመጣልህ፣ የሚያስውብልህ፣ ለስኬት የሚቀይርልህ እግዚአብሔር እርሱ እረኛችን ነው። ስለዚህ ይሁን ነገር ሲሏችሁ በእድለኛ ነህ ሲል አይ እድለኛ አይደለም እኔ የተባረኩ ነኝ። አሙል ከከበለ አንተ እኮ የምትኖረው በታምር አይ እኔ የምኖረው በበረከት ነው። በረከት ማለት ልክ እንደ ከነዓን ሞርዛን ኢነፍ ሞልቶ የሚፈስ እረኛ እኮ ኤልሻዳይ ነው የተባለው። ኤልሻዳይ ማለት ባለ ብዙ ጡቶች ማለት ነው ትርጉሙ። ሁሉን ቻይ ብቻ አይደለም፣ ለሚፈልግ ሁሉ ይመግባል። ሃሌሉያ። ብዙ ጡት ያለው ማለት እኮ ነው ኤልሻዳይ። ችግር የለበትም፣ እጥረት የለበትም። ለምትፈልገው ነገር ሁሉ አለ ምግብ እሱ ጋር። he is your provider። መጋቢ ነው፣ አመቻቺ ነው፣ ስኬት ነው። ዘዳግም 2:7 እስራኤልን እስቲዋቸው እስራኤልን ስታዩ የኪዳኑን ህዝብ ጥበቃ፣ የኪዳኑን ህዝብ የእግዚአብሔር አመቻችነት ፕሮቪዥን ፕሮቫይደርነቱን ስትመለከቱ እኔ ከነሱ እበልጣለሁ እያልክ ነው መስማው። ሁሌ መስማት ያለብህ ማየት ያለብህ እኔ ከነዛ እግዚአብሔር ኪዳን ከገባላቸው ህዝቦች ይልቅ እኛ እንሻላለን። እኛ እኮ ልጆች ነን። እነዛ እኮ የኃጢአት ባሪያዎች ናቸው። ሁሉ ከኃጢአት በታች የተዘጋ ነው። እኛ ግን የእግዚአብሔር ልጆች ነን፣ የኪዳን ልጆች ነን። በአብ ቀኝ እነሱ አልተቀመጡ፣ እኔ በአብ ቀኝ ተቀምጫለሁ። ሃሌሉያ። እነሱ በአጋንንት ሁሉ ላይ ባለስልጣን አይደሉም፣ እኛ ግን ባለስልጣን ነን። እና ምን አለ ዘዳግም 2:7 ላይ አምላክ እግዚአብሔር የእጅህን ስራ ሁሉ ባርኮልሃል፣ በዚህ በታላቅ ምድረ በዳ መሄድህን አውቋል። በዚህ 40 ዓመት ውስጥ አምላክ እግዚአብሔር ካንተ ጋር ነበር፣ አንዳችም አላጣህም። እስቲ ድገሙልኝ እስቲ አንዳችም አላጣህም አለው። አላጣህም አንዳችም። ምን ጎደለባለ? ልድገምላችሁ ነህምያ 9 ላይ ነህምያ 9:20-21 ያስተምራቸውም ዘንድ መልካሙን መንፈስህን ሰጠሃቸው፣ መናህንም ከአፋቸው አልከለከልክም፣ ለጥማታቸውም ውሃ ሰጠሃቸው። 21 40 ዓመትም በምድረ በዳ መገብካቸው፣ ምንም አላጡም። እስቲ አሁንም አሜን በሉልኝ። እስቲ እረኛ ሲሆንህ እግዚአብሔር እረኛ ሲሆን እንዲህ ነው፣ አንዳችም አላጡም አለና ልብሳቸውም አላረጀም፣ እግራቸውም አላበጠም። እስቲ አሜን። ልብሳቸው አላረጀ፣
እግራቸው አላበጠ። በጣም ከልክ በታች ጫማ ስታደርግ እግር ያብጣል። ጫማውን ያሳድገዋል ጌታ። እድሜ ሲሄድ እግራቸውም ሲሄድ ጫማውም አብሮ ይሄደ። ሚራክል እኮ ነው። የሚራክል እንትን እኮ ኑሮ እኮ ነበር ሲኖሩ የነበሩት በሚራክል በምድረ በዳ 40 ዓመት በምድረ በዳ እያለ እኮ ነው። በምድረ በዳ ምን አጣችሁ? ምን ጎደለባችሁ? እስቲ ንገሩኝ እያለ እስቲ ምን አጣ? የምትጠጣው ውሃ አጣል? የምትመገበው ምግብ አጣል? እስቲ ልብስ አጣል? እስቲ አጣችኋል እያለ እኮ ነው። እኛ ከነሱ አንበልጥም ነው። ማቴዎስ 6 ላይ ከወፍ ጋር እንዴት እንዳመሳሰለው 6:26 ላይ ወደ ሰማይ ወፎች ተመልከቱ። እነዚህ የሰማይ ወፎች አይዘሩም። የሰማይ ወፍ ይዘራል? አይዘራም። ያጭዳል? አያጭዱም። በጎተራ ይከታሉ? አይከቱም። ማለት እዚህ ጋር በጎተራማ አይከቱም። የሰማዩ አባታችሁም ይመግባቸዋል። የማን አባት? የኛ አባት። የወፍ አባት አይደለም እግዚአብሔር። በጣም ብዙ ሰዎች የሰማዩ አባታቸው ይላል። አባታቸው አይልም። የወፍ አባት ሆኖ አያውቅም። የሰማዩ አባታችሁ የእናንተ አባት የማይዘሩ የማያጭዱ በጎተራ የማይከቱትን ወፎች ከመገበ እስቲ አሜን። የእናንተ አባት ካንተ አልፎ እስቲ አሜን። ያንቺ አባት ያንተ አባት ካንተ አልፎ ወፍ ይመግባል። ወፍ ይመግባል። ያንተ አባት አይደል? እረኝነት ሲባል አንዱ ፓተርኒቲ ነው፣ የአባትነት ነው። አባቴ ነው፣ እረኛዬ ነው፣ ስለ አባቴም ነው፣ ሶርሴ ነው፣ ምንጬ ነው፣ ስኬቴ ነው። በእርሱ ላይ ነው ራሴን የምጥለው። የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? እስቲ አሜን። እበልጣለሁ በሉ እስቲ። ጥያቄው ይሄ አይደለ? እናንተ አትበልጡም ወይ ከወፍ? እናንተ ከእስራኤል አትበልጡም ወይ? ትበልጣላችሁ። ምን አጡ በምድረ በዳ? ምን ጎደለባቸው? ያን ሁሉ በዛ ዓመት ሁሉ እግዚአብሔር ምን አጎደለባቸው? እሱ ፕሮቫይደራቸው አልነበረም ወይ? እኔ ሁል ጊዜ ሳስብ እግዚአብሔርን እረኛችን አላረግነውም። ፐርሰናሊ ሂዝ ማይ ሼፐርድ አላልንም። በለመለመው መስክ ያሳድረኛል፣ እኔ አይጎልብኝም አላልንም። ዳዊት ይላል ይሳካለታል። በእርሱ ላይ ዲፔንድ መሆን ይፈልጋል። በእረኛ ላይ መደገፍ ይፈልጋል። ፐርሰናሊ እረኛ ይግባ። እግዚአብሔር እረኛዬ ነው። ለኔ ስኬቴ፣ የበረከቴ ምንጭ፣ የደስታዬ ምንጭ እርሱ ነው። እግዚአብሔር ባለጠጋ ነው። መክብብ 5 ላይ ካያችሁ መክብብ 5:19 ላይ እግዚአብሔር ለሰው ሁሉ ባለጠግነትና ሀብት መስጠቱ ይላል። ብልጥግናና ሀብት ከእግዚአብሔር ነው። የአሕዛብን ብልጥግና አላልኩም። በማታለል በማጭበርበር የያዘ ገንዘብ የያዘ ሁሉ ባለጠጋ ነው አላለም። አታሎ አጭበርብሮ እንትን አድርጎ ምናምን የያዘ አይደለም፣ ይዞ መገኘት ነው ይላል ዓለም። እንደምንም ለማጭበርበር ለምን እንዲመቸው እንደምንም ብላ ብቻ ይዞ መገኘት ነው ይላል። ነው እኛ በክርስቶስ ያልያዝነው ያልተቀበልነው የለም፣ ያልተካፈልነው ነገር የለም። ያልተቀበላችሁት ምን አለ ታዲያ? የተቀበልከው እንኳን እንዳልተቀበለ ሰው አክተም የምታደርገው ለምንድን ነው እንዳልተቀበለ ሰው የምትመካለ? ስለዚህ እግዚአብሔር ለሰው ሁሉ ባለጠግነትና ሀብት መስጠቱ ከእርሷም ይበላና ድል ፈንታውን ይወስድ ዘንድ በድካሙ ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው። አሜን። ስኬትን ወደ አንተ በረከትን፣ ብልጥግናን፣ ደስታን፣ ብልጥግና ወይም በረከት የሚለው ወይም ኤደንን፣ እስቲ ኤደንን አስቡልኝ። ኤደን ማለት ፕሌዠር ማለት ነው። አረንጓዴ ስፍራ ብቻ ማለት ሳይሆን ኤደን ማለት ፕሌዠር ማለት ነው። ፕሌዠር ማለት ደስታ፣ ብልጥግና። እግዚአብሔር ኤደን ገነት ውስጥ አዳምን ልክ ሲፈጥረው ይኸውላችሁ፣ አዳም ከመፈጠሩ አስቀድሞ እግዚአብሔር ለአዳም የሚያስፈልገውን ነገር ሁሉ ፈጥሮለታል። አዳም ሳይመጣ ሁሉ ነገር መጣ እንጂ አዳም ከመጣ በኋላ አላታገለውም።
ሁሉን ሰራለት፣ ሁሉን አረገለት፣ ሁሉን ፈጠረለት። አንድ ነገር ነው ያደረገው። ፖቴንሻሊ በምድር ውስጥ ሁሉን ነገር ፈጠረ። መፈጠር ያለበትን ነገር ሁሉ በምድር ውስጥ ፈጠረ። ሁሉን ነገር እግዚአብሔር ፈጥሮ ጨረሰ። ከዛ በኋላ ግን እግዚአብሔር አንድ ነገር ነው አሁን የሚያስፈልገው። እግዚአብሔር የፈጠረውን ነገር ወደ ምድር አላበቀለም። የሚገርመው ነበር። ለምንድን ነው እግዚአብሔር ያላበቀለው ሲባል የሚሰራባት ሰው አልነበረምና። አሁን እኛ እጃችንን አጥፈን እግዚአብሔር እረኛዬ ነው እንድንል ሳይሆን እንደ ኪዳን ሕዝብ እስቲ አሜን ሄደ የምትሰራውን ሁሉ እግዚአብሔር በረከቱን ሰማይ ቀዶ እንዲዘረግፈው ነው ምናወራው እኮ። ሃሌሉያ! እርሱ እረኛ ነው። ልክ ነው። እርሱ ፕሮቫይደር ነው። ምን ማለት ነው? ፖቴንሻሊ ላንተ የሚያስፈልግ ነገር ሬዲ ነው። አንተ ግን ሬዲ ነው ወይ ነው እንጂ እጅን እንኳን ተምረህ እንት ምናምን ነገር እረኛ ነው ምናምን ነገር እኮ አይደለም ወሬው። ልክ ነው፣ እረኛችን ነው። ግን አንተ ደግሞ ምን ታደርጋለህ? ዘፍጥረት 2:5 የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክም ምድር ላይ ዝናብ አላዘነበም ነበርና ምድር ላይ አላዘነበም ነበርና። ለምን እግዚአብሔር ዝናብ አላዘነበም? መልሱ ነው። ምድርን የሚሰራባት ሰው አልነበረም። አሁን እግዚአብሔር የሚሰራባት ሰው ሳይኖር ምድር ላይ ዝም ብሎ ዝናብ ማዝነብ ማጨቂየት ነው። ምድሩን ማጨቂየት ነው። ምን ይሰራል? አለ እኮ ውስጥ እኮ አለ። አላበቀለም እንጂ አልፈጠረም እኮ አይደለም። ተፈጥሯል እኮ። ለሰው የሚያስፈልግ ዘፍጥረት 1 ላይ ሄዱና እንዴት ክሬት እንደተደረገ። ክሬት እኮ ፖቴንሻሊ ክሬትድ ነው። ተፈጥሯል እኮ። የሚያስፈልጉ ነገሮች ሁሉ አሉ እኮ። አሁን ግን ያንተ እጅ ይፈልጋል። እስቲ አሜን። ያን ብሌሲንግ አንተ ላይ ለመድፋት የባረከን በረከት ወደ አንተ ላይ ለመግለጥ ያንተ እንቅስቃሴ ሊያስፈልግ ይችላል እንጂ ያንተ ጥረት ብቻ ያንተ ጉልበት ብቻ የኔ ልፋት የኔ ስማርትነስ የኔ ትጋት ነው ይሄንን ያመጣው እንዳትል ደግሞ ተጠንቀቅም ደግሞ አለ። ተጠንቀቅ። አሁን በደንብ ሁለቱንም አያያዝ አለብን፣ መስራት አለብን። አዎ። እና ምን አለ እዚህ ጋር ይኸውላችሁ ልጨርሳት እቺን ዘፍጥረት 2:5 የሚሰራባት ሰው አልነበረም፣ ነገር ግን ጉም ከምድር ይወጣ ነበር፣ የምድርን ፊት ሁሉ ታጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔርም አምላክም ለማየት ደስ የሚያሰኘውን ሃሌሉያ ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካምና ክፉ የሚያስታውቀውንም ዛፍ አበቀለ። አሁን እግዚአብሔር ሊያበቀል ይፈልጋል። አሁን ለኛ የሚያስፈልጉ ነገር ፕሌዠር፣ ኤደን ፕሌዠር፣ ደስታ፣ ሰላም፣ መልካም ክንውን፣ በማንኛውም ነገር ፍሬያማ መሆን፣ መሳካት። እግዚአብሔር የኛን ስኬት አይፈልግም ወይ? አይፈልግም እንደ እግዚአብሔር የማይፈልግ ከሆነ እኮ ጥያቄ እኮ ነው። ልጁ ኢየሱስ ክርስቶስን እኮ በመስቀል ላይ እንዲረገም የፈቀደው እኮ እኛ የአብርሃም በረከት ወደኛ እንዲደርስ ነው። እኛ እንድንባረክ ነው። ገላትያ ምዕራፍ 3:13 ይናር የሚለው በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀ። ለምን? ለአሕዛብ ሁሉ በክርስቶስ ላሉት ለአሕዛብ ሁሉ የአብርሃም በረከት ይደርስላቸው ዘንድ። ቁጥር 14 በረከት ይደርስልህ ዘንድ ስላንተ ክርስቶስ ኢየሱስ እርግማን ሆነ። አሁን እርግማን በእኛ ላይ አይሰራም። እርግማን ይጀምራል። እኔ እኮ ከየት እንደሚመጣ የማይታወቅ ትጀምሪያለሽ፣ ትጨነግፊያለሽ፣ ለአማኝ አይወራም እንደዚህ አይነት ወሬ። አማኝ ይጀምራል፣ ይከናወናል። አንቺ ትጀምሪያለሽ፣ ትከናወኛለሽ። አንቺ ከእረኛ ጋር ሃሌሉያ ከእረኛ ጋር የተጣበቀ ማንነት ያለሽ በግ ነሽ። እስቲ በኪዳን ጀምሩ ነጋዴዎች። እስቲ በኪዳን በገንዘብ ብቻ አይደለም። ገንዘብ ስላለ ብቻ ቢዝነስ አይሰራም። ኪዳን ስላለ ነው። ኪዳን እኔ ከማንም እበልጣለሁ። አጠገቤ ካሉት ሁሉ እልቃለሁ። እኔ የኪዳን ህዝብ ነኝ። እኔ ዲፈረንት እኩል ሙያ፣ እኩል ችሎታ፣ እኩል የሆነ ነገር ልናመጣ እንችላለን። ግን የኔ ግን ዲፈረንት ምንድነው? ኪዳን። እስቲ አሜን። አንተ የኪዳን ልጅ ነህ። ያንተ ይደምቃል፣ ያንተ ይወጣል፣ ያንተ ከፍ ይላል፣ ይልቃል። በነገር ሁሉ እንድንከናወን የእግዚአብሔር ሐሳብ ነው።
በነገር ሁሉ መከናወንን ይፈልገዋል። እግዚአብሔር በእኛ ላይ ይፈልገዋል። እኛ የኪዳን ህዝቦች ነን። ስለዚህ አንዳንድ ነገሮች ሲከናወኑልህ እረኛን አትርሳ ብያለሁ። ዘዳግም 8 ላይ ቁጥር 17 በልብም ጉልበቴ የእጄም ብርታት ይህን ሀብት አመጣችልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብትን ለማከማቸት እርሱ ጉልበትን ሰጥቷልና። አምላክን እግዚአብሔርን ፖቴንሻል ያደረገ እሱ ነው። እሱ ጉልበትን ሰጥቷል። ነገሮች ሁሉ ሲሰካኩልህ ግጥምጥም ሲል እኮ ስማርት ነኝ አትበል። because of my smartness አትበል። ጉልበቴ እኮ ኃይሌ እኔ እኮ ፈጣን ስለሆንኩ አትበል። ይህን ያደረገልህን አምላክን እንዳትረሳ ተጠንቀቅ። ምንም ነገር ስትበዛ እረኛዬ፣ ሃሌሉያ፣ እኔ እኮ እረኛ አለኝ፣ አቅራቢ አለኝ፣ ነገሬን ሁሉ የሚያመቻችልኝ፣ ነገሬን ሁሉ የሚያቀርብልኝ፣ ነገርን ሁሉ ሙሉ የሚያደርግልኝ፣ ነገርን ሁሉ በስኬት የሚቀይርልኝ፣ ለነገሬ ሁሉ ፌቨር ሞገስን የሚሰጥ እረኛ አለኝ። ሃሌሉያ። ከሌላው ይልቅ ትሻላለህ፣ ትልቃለህ። አንተ የኪዳን ህዝብ ነህ። በኪዳን የሚኖር ሰው እግዚአብሔር ፕሮቫይደሩ ነው። ወንድሞቹ አትሳቱ የተባለው ያዕቆብ 1:17 ላይ ነው። ወንድሞቹ አትሳቱ፣ በጎ ስጦታ ፍጹም የሆነው በረከት ሁሉ ከላይ ነው። እስቲ ከላይ ነው በሉ እስቲ። ከላይ ነው። መለወጥን በእርሱ ዘንድ ከሌለ ከብርሃናት አባት ለላይ ነው ሳይሆን የሚወርድ ነው። ከላይ ነው እንጂ ለላይ ነው አይደለም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያደርገን? እስቲ ተባረክ ያለው በሉ እስቲ። ምን የሚሆን ነው? የሚወርድ ነው። የሰማዩ በረከት የሚወርድ ነው። በጎ ስጦታ ፍጹም በረከት መለወጥን በእርሱ ዘንድ ከብርሃናት አባት ይወርዳሉ። በአንተ ትክክል የሚወርድ አንተ እንድትከናወን የሚያደርግ በነገር ሁሉ በምትፈልጋቸው ሁኔታዎች ሁሉ መከናወንን እንድትችል እግዚአብሔር ፕሮቫይደራችን ነው። እግዚአብሔር አመቻቻችን ነው። እግዚአብሔር እረኛችን ነው። እግዚአብሔር ጠባቂያችን ነው። እግዚአብሔር ሃሌሉያ ከክፉ ብቻ መጋረድ ብቻ ሳይሆን ላንተ የሚያስፈልግን በማቅረብም ይታወቃል። ላንተ በሚያስፈልግ ነገር ሁሉ ፕሬዝ ጋድ በሚያስፈልገን ነገር ሁሉ አንዳች አይጎልብኝም። እግዚአብሔር እረኛዬ ነው። እኔ አንዳች አላጣም። በእረኛዬ ላይ እደገፋለሁ። እግዚአብሔር እረኛዬ ስለሆነ የምፈልገውን ስኬት ሁሉ ከፊቴ በፊቴ ገበታን እስቲ አሜን። እስቲ የኔ ገበታ በሉልኝ ድገሙና በፊቴ ነው። ምክንያቱም በሉ እስቲ እረኛዬ ከፊቴ ስለሆነ አይደል እንዴ? እረኛ ከፊት ስለሆነ ያዘጋጃል። ገበታን በፊት ከፊቴ የሚያዘጋጀው ማን ነው? እረኛ። እረኛ ምግብ ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ዛሬ በጣም እዚህ መንፈሱን እንድትካፈሉት ፈልጋለሁ። ዛሬ የሆነ ከጥቅስ ያለፈ ስፒሪቱን እግዚአብሔር ለኔ ፕሮቫይደሬ ነው። እንዴት ለሚለው እኔ አላውቅም። መንፈስ ቅዱስ ነው እሱ። እንዴት ነው የሚያዘጋጀው? እግዚአብሔር እረኛዬ ነው። እሱ ምን ያደርጋል? ያዘጋጃል። ፕሮቫይደሬ ነው። እግዚአብሔር የኔ የስኬቴ ምክንያት ነው። እስቲ በሱ ላይ ታመኑ። በምትፈልጉት ነገር ሁሉ በምትፈልጉት በማንኛውም ነገር he's my provider። ነገሬን ሁሉ በፍሬ የሚቀይር ነገሬን ሁሉ በስኬት የሚቀይር እሱ እግዚአብሔር ሃሌሉያ። ማቴዎስ 6ን መልሼ ላንብብና ልጨርስ ሐሳቤን። እኛ የተባረክን ህዝቦች ነን። ሃሌሉያ የተባረክን ህዝቦች ነን። ማቴዎስ 6:31 ላይ እንግዲህ ምን እንላለን? ምን እንጠጣለን? ምን እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ። ይህስ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። እንደሚያስፈልጋችሁ እሱ ያውቃልና። ነገር ግን አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። አሁን ይህም ሁሉ ይጨመርላችኋል የሚባለው አሁን እኛ ጋር ሊደርስ ግድ ነው። ለምን? ጽድቁንም አግኝተናል፣ መንግስቱንም አግኝተናል። አሁን ገና ጽድቁን ፈልጋለሁ ምን እንላለን? ጸደቅ። እስቲ በክርስቶስ አመንክ ጸደቅ።
መንግስቱን አገኘ፣ መንግስቱ ውስጥ ገባ። እግዚአብሔር መንግስት እዛም እዚህ ብናት አይበሏችሁ፣ በመካከላችሁ ናት አለ። he speaks about himself ስለ ራሱ እኮ ነው የሚያወራው። በመካከላችሁ ናት ይላቸዋል። የታለች ሲሉ አለው ይላቸዋል። የእግዚአብሔር መንግስት እሱ ነው። ለዚህ ነው የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለች። ፕሌስ አታርጓት። ጽድቅ ናት፣ ሰላም ናት። ጽድቅን አግኝተናል። ሰላምንስ ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። we have peace in him። ሰላምን አግኝተናል። ቀጥሎስ ደስታ በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ። ስለዚህ እኛ መንግስቱንም ጽድቁንም አግኝተናል። አሁን ይጨመርላችኋል የሚባለው የግድ ነው። ይሄን ካገኘ የግድ ነው። ሌላው ምንድነው? ምርቃት ነው። ዋናውን ነገር ይዘ ጽድቅን ተቀብለ መንግስቱን አግኝተ ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም አለ። አሁን እኛ ተወለድን፣ ገባን። በቃ እሱ መንግስት ውስጥ እኮ ነው አሁን ያለ ነው። አሁን ዋክ የምታረገው የምትመላለሰው በእርሱ መንግስት ውስጥ ነው። የእርሱ መንግስት ደግሞ ገዢ ናት። ሃሌሉያ! የእግዚአብሔር መንግስት ሁሉን ትገዛለች የተባለች ነው። ገዢ መንግስት ውስጥ ገብተናል። አሁን ገና እንገባለን። ጌታ እንዲቀንም የሚባል ነገር አይደለም። መንግስተ ሰማያትና የእግዚአብሔር መንግስት ይለያያሉ። መንግስተ ሰማያት እንገባለን የእግዚአብሔር መንግስት ውስጥ ስለገባን። እሱ ነው ፕሌስ። ሃሌሉያ! ስለዚህ እነዚህ ሁሉ ለእናንተ ምን ይልላችኋል? ይጨመርላችኋል። የሚጨመር በነገር ሁሉ ስኬት፣ በነገር ሁሉ ደስታ። ሃሌሉያ! በሚያስፈልጋችሁ ነገር ሁሉ ዝናብን ሊያዘንብ፣ በሚያስፈልግ ነገር ሁሉ ፍሬን ሊያመጣ፣ ነገርን ሁሉ ሊያከናውን፣ ማዕድን ሊያዘጋጅ እግዚአብሔር እረኛ ከፊትህ ይሄዳል። እግዚአብሔር እረኛችን ነው። እንዲገባችሁ ፈልጋለሁ። እግዚአብሔር እረኛዬ ነው ማለት ፕሮቴክት ያደርገኛል፣ at the same time ፕሮቫይድ ያደርገኛል። ክፉ መጣ አልመጣ አልሰጋም። እግዚአብሔር ምኔ ነው? እረኛዬ ነው። በሞት ጥላ መካከል የሞት ጥላ ቢባል እንኳን እኔ ክፉ የለም አይደለም እኮ ክፉን አልፈራም። ለምን? እረኛዬ ከኔ ጋር ነው። ፕሮቴክት ያደርገኛል። ከየትኛውም ክፉ ነገር የሚጠብቀኝ አለ። at the same time ለምፈልገው ለማንኛውም ስኬት በረከትን የምፈልገውን ነገር የሚያመጣልኝ more than enough። እስቲ አሜን። ዛሬ አም blessed ልትሉ ይገባል። ዛሬ እኔ በማንኛውም ነገር ልከናወን፣ በቃ የነካሁት ሁሉ ሊለመልም፣ እኔ በነገር ሁሉ ተባርኬያለሁ። የተባረኩ የእግዚአብሔር ልጅ ነኝ። እኔ ከእግዚአብሔር ተወልጃለሁ። የእግዚአብሔር ዘር በእኔ ውስጥ አለ። የእግዚአብሔር ልጅ ነኝ። እኔ የኪዳን ልጅ ነኝ። የተባረኩ ነኝ ብለን እንድንናገር ፈልጋለሁ። አንድ ደቂቃ ልስጣችሁና ቆመን እናመስገንና ሃሌሉያ